ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈለግሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታ በእጃችሁ። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታ። ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታ በጭብጨባ። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። እንኳንስ አድርገኸኝ ጌታዬ ሙሉ ሰው እንዲሁም የሄደው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድርብ አግኝታልና ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኸኝ በእጃችሁ አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። ባገኘኝ ጊዜ ሸፍናይ በለሳ በፊት ያነበብኩት ፍጹም አይረሳ። ከዚህ የበለጠ ታያለህ የምትለኝ ዓይንህ ይናገራል እንደማትረሳ በእጃችን። ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። ምናለኝ ብለህ ነው እጃፌን ብትመታ እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላረስም ምንጣፌን በእንባ መንጦላይቴን ከፍተህ በምሕረትህ ግባ በእጃችሁ። ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። እኔ እኮ አውቅሃለሁ ሁሉን ስታፈቅር የአናብስቱን ጉድጓድ የሞት አይስችል። እንዲህ እያለ ነው የሚቀኘው ውስጤ ኢየሱስ ክርስቶስ ምግቤና መጠጤ። ኃጢአተኛው ድንኳን ቅዱሱ ቆመሃል በእጃችሁ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ በእጃችሁ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። እኔ እኮ አውቅሃለሁ ሁሉን ስታፈቅር እንዲህ ያለ ነው የሚቀኘው ውስጤ ኢየሱስ ክርስቶስ ምግቤና መጠጤ። ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። የመንግሥተ ሰማያትን መቆጫ ያለው ወንበር ያደረ በሰማያዊ ታሰረ ወንዶቹ ሴቶቹ ባሮቹ በየስማቸው የተበቱ ነጻዎች በመንግሥቱ ቃላት በመደበኛ በመወደሩ በአገር ላይ ባልቦታወዱ ባለማዊ ተባቢ ሁሉ ባሮቹን አባሮችና ወንድሞችን የተወሰነ ያተጠብቃቸዋል። ዳግመኛ ማኅተበ በደለ የሆነ የመራሻ ተገና የተመታዊ ሚኒስቴር ብሎ በአሁን
ሆይ በመድረክ ፊትና ለተፈቱ መቃሚ ወጡ የሆኑ ተገደለኛ በመሆን በምን ባገልጋዮታል ማሪ ቅርባቸው ነምቶ አምላካችን እግዚአብሔር ሆይ የዓለሙን ኃጢአት የምታረግ የወዶችን የሴቶችን ዋሮችን ምታቸውን ተቀበል። የዘላለም በእነቱ ሆን ብርሃንን ግለጥላቸው። አቤቱ ኃጢአታቸውን ይቅር በላቸው። ሰው መቶባቸውን የማይቅር አምላካችን እግዚአብሔር ሆይ መዓቱ የራቀ ምሕረትን የበዛ እውነተኛ ምሕረት የምን ኃጢአትን አስተሰርይልኝ። ወንዶችን ኃጢአቶችን ዋሮችን መንገድ ተበዳሪዎች ዘመናት ናቸው። በቃላችን ቢሆን በስራችን ቢሆን በሀሳባችን ቢሆን አቤቱ አስተምረን በማወቅ ወይም ባለማወቅ በተቸር ቢሆን በሚናቸው ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅርህ ክብርና ምስጋና ለስም ይሁንልን። ነፋሱ አንተ ነህ። እጅግ የተወደዱ አባታችን ክቡር መላከ ፀሐይ መምህር በቀለ ተሰማ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ሁላችሁ በየደረጃችሁ፣ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የእግዚአብሔርን ቸርነትና መግቦት የታላቁን ሰማዕት የቅዱስ ጊዮርጊስን በረከት ፈልጋችሁ በዚህ ታላቅ ስፍራ በማለዳ የተገኛችሁ ክርስቲያኖች በክርስቶስ ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ ነፋሱ አንተ ነህ በሚል ይሆናል። ብዙ ጊዜ በኢትዮጵያውያን ባህል ነፋስ በአሉታዊ መንገድ ሲተረጎም ይሰማል። የማይጨበጡ የማይያዙ ቁም ነገር የሌላቸው ሰዎች ገሬ እኮ ነፋስ ነው፣ አይያዝም አይጨበጥም ይባላል። መጽሐፍ ቅዱሳችንም በእርግጥ ነፋስን በአሉታዊ መንገድ ይገልጠዋል፣ በአዎንታዊ መንገድ ይገልጠዋል። እኛ ዛሬ የምናየው ይሄ አዎንታዊውን መንገድ በጎውን መንገድ ነው የሚሆነው። ቃሉን የተናገረው አንድ የቤተ ክርስቲያን ሊቅ ነው። ጎርጎርዮስ ዘፓላማስ ይባላል። በዚህ በ6ኛው መቶ ክፍለ ዘመን አካባቢ ይኖር የነበረ የነገረ መለኮት ምሁርና የቤተ ክርስቲያን ሰው ነው። ይህንን ቃል ደግሞ የተናገረው ጌታችን ለኒቆዲሞስ የተናገረውን ኃይለ ቃል በመውሰድ ነው። በዚህ ጉዳይ ላይ ሰሞኑን ስትማሩ ስለከረማችሁ እዚያ ላይ ብዙ አናተኩርም። አንድ ሁለት ሶስት ነጥቦችን ግን እኛን ከነፋስ ጋር የተመሳሰልንበትን ምክንያት በአጭሩ ለማሳየት እሞክራለሁ። በመጽሐፍ ቅዱስ ውስጥ ብዙ ጊዜ እግዚአብሔር ራሱን በፍጥረቱ በኩል ሲወክል እንመለከታለን። ፍጥረት የእግዚአብሔር እንደመሆናቸው መጠን እግዚአብሔርን ማሳየት ይገባቸዋል። የፈጠራቸው እግዚአብሔር ነው። በፍጥረቱ በኩል እግዚአብሔር ራሱን ገልጧል፣ ይገልጣል። ከኦሪት ዘፍጥረት ምዕራፍ 1 ጀምሮ ብትመለከቱ አንድነቱን ሶስትነቱን በተለየ መንገድ አምላካችን እግዚአብሔር ቁሳውያን ፍጥረታት በምንላቸው በኩል ሲያሳይ እንመለከታለን። ስለዚህ ፍጥረታት የክብሩ መገለጫዎች ናቸው። ከዚህ የተነሳ እግዚአብሔር ለሙሴ በቁጥቋጦ ውስጥ በእሳት መልክ ተገልጦ ሲያነጋግረው እንመለከታለን። እና ቤተ ክርስቲያን ለፍጥረት ያላት ስፍራ በጣም የተለየና የከበረ ነው። አሁን ዛሬ እንኳን ስለወጣው ውሃ ያዘጋጀናቸው እዚህ ጋር ያሉ ሴሪሞኒዎችን የምንመለከታቸው ቤተ ክርስቲያን እግዚአብሔር ለፍጥረቱ በሰጠው ስጦታ ያላትን ስፍራና ክብር ነው የሚያሳየው።
ቤተ ክርስቲያን ፍጥረትን አታመልክም፣ ፍጥረትን ግን ለእግዚአብሔር የክብሩ መገለጫ ታደርጋለች። በፍጥረቱ በኩል እግዚአብሔር ሥራ እንዲሰራበት ታመቻቻለች። ከእግዚአብሔር በተቀበለችው ጸጋና ስልጣን አማካኝነት ማለት ነው። በተለይ በቅዱስ መጽሐፍ መንፈስ ቅዱስ በነፋስ በብዙ ስፍራ ተመስሎ እንመለከተዋለን፣ እናየዋለን። በሐዋርያት ላይ በበዓለ ጴንጤቆስጤ በበዓለ ጰራቅሊጦስ ሐዋርያት በራቸውን ዘግተው ተሰብስበው ሳሉ መንፈስ ቅዱስ ቤቱን እንደሞላው መጽሐፍ ቅዱስ ይናገራል። አካላዊ መገለጥን ያደረገው በዚህ አካላዊ መገለጥ መንፈስ ቅዱስ ሲገለጥ እንደ ነፋስና እንደ እሳት ሆኖ ነው የተገለጠው እና ነፋስ በጣም ልዩ ስፍራ አለው። ከፍጥረታት መካከል ብዙ ፍጥረታት የእግዚአብሔር መገለጫዎች ሆነው እናያለን። ለምሳሌ ክርስቶስ ሲጠመቅ በትከሻው ላይ ወይም ከትከሻው በላይ መንፈስ ቅዱስን ርግብ ወክሎ ሲገለጥ እንመለከታለን። በርግብ መልክ መንፈስ ቅዱስ ሲወርድ እናያለን እና እንዲህ ባለ መንገድ እግዚአብሔር ይገለጣል። ዛሬም በዚህ በኒቆዲሞስና በጌታችን ውይይት መካከል በተደረገ አንድ ጉዳይ ኒቆዲሞስ እንደተማረ ሰው ይናገራል። ክርስቶስ ደግሞ ረቂቁን በእምነት የሚታየውን እውነት ይናገራል እና በሁለቱ መካከል የነበረው ክርክር የእውቀትና የእምነት ነው። በእምነት ጥልቀት የሚታየውን ኒቆዲሞስ በእውቀት ማየት ፈለገ፣ ግን ሊታየው አልቻለም እና ክርስቶስ የመለሰበት እንደ መምህርነቱ የመለሰበት መንገድ በጣም ከፍ ያለና ለኒቆዲሞስም አስደናቂ የሆነ ነገር ነው እና ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጣ የአይሁድ አባል ነው፣ ሴናተር ነው፣ ታላቅ ሰው ነው፣ የአንድ ማህበረሰብ መሪ ነው። አይሁድ የሚባል ማህበረሰብ እና ከጸሐፍት ፈሪሳውያን መካከል አንዱ ነው። ደግሞ ጸሐፍት ፈሪሳውያን በክርስቶስ ተቃራኒ የቆሙ ናቸው። ክርስቶስ በሕዝቡ ላይ ተጽዕኖ ስላሳደረ በታምራቱና በትምህርቱ ሰዎች እየተከተሉት ስለነበረ መቅደሳችንን ባዶ ያደርግብናል፣ እነዚህን ይዞብን ይሄዳል፣ ተከታዮቻችንን ከኛ ይነጥቀናል የሚል ክፉ ቅናት በልባቸው አድሮ ክርስቶስን ለመያዝ ዘቦቻቸውን በተለያየ ጊዜ ይጠቀሙ ነበረ። ዘቦቻቸው፣ ጠባቂዎቻቸው ክርስቶስን መያዝ ሲሳናቸው ደግሞ በአንጻሩ በጽንፍ የክርስቶስ ተቃራኒዎች ሆነው ይቆማሉ። አንዳንድ ጊዜ ምስጢራዊ ስብሰባ ያደርጋሉ በክርስቶስ ጉዳይ ላይ እና ከነዚህ ምስጢራዊ ስብሰባዎች ውስጥ ደግሞ አንዱ የሚሳተፈው ኒቆዲሞስ ነው። አንድ ቀን በሌሊት ወደ ክርስቶስ መጣ። የመጣበት ጉዳይ ደግሞ ደጋግማችሁ እንደሰማችሁት የፖለቲካ ጉዳይ ለማውራት አይደለም፣ የኢኮኖሚ ጉዳይ ለመነጋገር አይደለም፣ ማህበራዊ ጉዳይ ለማውራት አይደለም። የመዳን ጉዳይ አሳስቦት ነው የመጣው። ምንድን ነው አሁን አሳስቦን ቤተክርስቲያን የምንመጣው? ምንድን ነው የመጀመሪያው ጥያቄያችን? ምንድን ነው? አሁን ጠዋት በማለዳ ብዙዎቻችሁ ጸሎት አድርጋችኋል፣ እግዚአብሔርን አነጋግራችኋል። መልካም ነው። ግን ምንድን ነው መጀመሪያ እግዚአብሔርን የጠየቅ ነው? ምን እንዲመልስልን ነው የምናስበው? ተመልከቱ፣ ኒቆዲሞስ ከፍ ያለ ፍላጎት ነው ይዞ የመጣው። የምድራዊ መንግስት ባለስልጣን ነው። የእግዚአብሔርን መንግስት ናፍቆ ነው የመጣው። የእግዚአብሔር መንግስት ደግሞ ምድራዊ ችሎትና ዙፋን የሚዘረጋ አይደለም። የሰዎችን አእምሮ ዙፋን የሚያደርግ ነው። የሰዎችን ልብ ዙፋን የሚያደርግ ነው። አመለካከት የሚለውጥ ነው። የኒቆዲሞስን አመለካከት ለውጦለት ነው ከክርስቶስ ጋር የተለያዩት እና ኒቆዲሞስ ወደ ክርስቶስ መጥቶ አንድ ነገር አለው ጌታችንን። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ማለት ምን ማለቱ ነው? ከሰው የሸመትከው እውቀት አይደለም። ትምህርት ቤት ገብተህ የተማርከው ትምህርት አይደለም። የቀለም አባት አንተን አስተምሮ አይደለም። በመለኮታዊ መገለጥ የታየ መምህር ነህ አንተ። ምድራውያን መምህራን ሊመልሱት የማይችሉትን የምትመልስ ነህ አንተ። ስለዚህ ጥያቄ ነው ይዞ የመጣው እና ከበረው ክርስቶስን። ክርስቶስ ምን አለ? አይ ኒቆዲሞስ ስላደነከኝ ብቻ፣ ታምራቴን ስላስደነቀ፣ ትምህርቴን ስላስደነቀ፣ የኔ መገለጥ ስላስደነቀ ብቻ አትድንም። የምትድነው ይህን በማድነቅ ብቻ ሳይሆን አንተ መዳን የምትችለው ከውሃና ከመንፈስ ስትወለድ ነው። ከዚህ ካልተወለድክ አትድንም። ሰው ከውሃና ከመንፈስ
ካልተወለደ በቀር የእግዚአብሔርን መንግሥት አያይም አለ። ኒቆዲሞስ ሜካኒካል ጥያቄ ነው ያመጣው፣ ባዮሎጂካል ጥያቄ ነው ያመጣው። በዚህ ዓለም ሳይንሳዊ መንገድ በሚከናወነው የሰው ልጆች ልደት አይነት መስሎታል። ሰው እንዴት ዳግመኛ ወደ እናቱ ማፀን ተመልሶ ይወለዳል አለ። አይ አለው ጌታ፣ እንደሱ አይደለም። አንተ እንደምትለው ሴት ከወንድ ዘር ተቀብላ በሚከናወን መንገድ የሚመጣ ልጅነት ሳይሆን ረቂቅ ልጅነት ነው፣ የእግዚአብሔር ልጅነት ነው። ሰው ከውሃና ከመንፈስ ይወለዳል አለና ጌታ ምን አለ? ነፋስ አለ ወደሚወደው ይነፍሳል። ነፋስ ወደሚወደው ይነፍሳል። ድምፁንም ትሰማለህ፣ ነገር ግን ከየት እንደተነሳና ወዴት እንደሚደርስ አታውቅም። ከመንፈስ ቅዱስም የተወለዱ እንደዚህ ናቸው አለ። ይህንን ሐሳብ ወስዶ ነው ጎርጎርዮስ ነፋሱ አንተ ነህ፣ ነፋሱ አንቺ ነሽ ነው የሚለው። ሶስት ነገሮችን ክርስቶስ ነግሮናል በዚህ። አንደኛ ነፋስ ወደሚወደው ይነፍሳል አለ። ይሄ ለሰዎች የተነገረ ነው። ምን ማለት ነው? የሰዎችን ነፃ ፈቃድ የሚያሳይ ነው። አይገደድም። ሰው ለመጥፋትም ለመዳንም በእጁ ነው ያለው። ማንም አያስገድደው። ቤተ ክርስቲያንም አታስገድድም፣ እግዚአብሔርም አያስገድድም። መልእክቱን ያስተላልፋል እንጂ እግዚአብሔር ማስገደድ በእግዚአብሔር ዘንድ የለም። እና ሰው ምን አለው? ነፃ ፈቃድ አለው። ነፃ ፈቃድ የመዳንም የመሞትም የመጥፋትም በሕይወት የመኖርም ለዘላለም የመጥፋትም ነፃ ፈቃድ አምላካችን እግዚአብሔር በእኛ እጅን የሰጠን ስሙ የተመሰገነ ይሁን። በእጃችን ነው ያለው። ሊቃውንት እንዲህ ይላሉ፣ ሰው ሲፈጠር የሰው ነፍስ ሶስት ጥቅል ጸጋዎች አሉት ይላሉ። ጥቅል ጸጋ የማይቆጠር ጸጋ ነው፣ ግን ጠቅለል አድርገው ሶስት። አንደኛው የማሰብ እና የማወቅ ችሎታ፣ ሁለተኛው የመመኘት ስጦታ፣ ሶስተኛው የመወሰን ኃይል ነው። እነዚህን ያገኛቸው ሰው ከእግዚአብሔር ነው፣ በጸጋ የተካፈላቸው ናቸው። ስለዚህ ሰው በማሰብ ችሎታው ከውድቀቱ በፊት ሊያደርግ የሚገባው ይህን የማሰብ የማወቅ ችሎታ እግዚአብሔር የሰጠው እግዚአብሔር እኔን የፈጠረኝ በመልኩ ነው እና እኔን የፈጠረኝ አምላክ ምን ይመስላል እና በዚህ ጸጋው አምላኩን ፈጣሪውን በመልኩ የፈጠረውን ያከበረውን አምላክ እየፈለገ እያወቀ መኖር፣ እያጠና መኖር፣ እየተማረው መኖር ከተፈጥሮ ይሄ ነበር ሀብቱ። ሁለተኛው የመመኘት ስጦታ ነው። መመኘት ደግሞ ሕይወትን ዘላለማዊነትን እየተመኘ እንዲኖር። ሶስተኛው የመወሰን ኃይል ነው። ይሄ ደግሞ እባብ በተንኮሉ ሊያደናቅፈው ሲመጣ በዚህ ኃይል ተጠቅሞ ካጠቀቡ እንዲያርቀው ይሄ ጸጋ ተሰጥቶታል። መወሰን ግን የሱን መወሰን የሱን እና አንዱ ይሄ ነው ነፃ። ስለ ሰው ሲወድቅ በተቃራኒ መንገድ ሲሄድ ሰው ምን ሆነ? እነዚህ ሶስት ጸጋዎች አልተወሰዱበትም፣ አብረውት ነው ያሉት። ግን ባለመታዘዙ ምክንያት አዋራ አለበሳቸው። ሶስቱም ጸጋዎች አሉ፣ ግን አዋራ የለበሱ ናቸው። ምን ማለት መሰላችሁ ክርስቲያኖች? እናንተ ቤታችሁ ቴሌቪዥን ስትመለከቱ ዝናብ ሲመጣ ዲሹን ዝናብና ነፋስ ከነካው የቴሌቪዥኑ ስክሪን ስክራች ያመጣል፣ ብዥ ይላል። ሰው ልክ እንደዚህ ያለ ፍጥረት ሆነ። የእግዚአብሔር መልክ አልተወሰደበትም፣ ግን እግዚአብሔርን አደብዝዞ የሚያሳይ እንዲህ ካለ ሕይወት መድኃኔዓለም ይጠብቀን። ክርስቲያኖች ብዙ ሰዎች እግዚአብሔርን አደብዝዞ ነው የሚያሳዩት። ታውቃላችሁ? የእግዚአብሔር መቅደሶች ሆነው የከበረ ማንነት ተሰጥቷቸው አደብዝዞ ማሳየት ጀመረ። ሰው ሲወድቅ ፍጥረትን ነው ይዞ የወደቀው። ምክንያቱም ሰው ብቻውን አልወደቀም። አራት ባህሪያተ ሥጋ አለው፣ እሳት፣ ነፋስ፣ ውሃ፣ መሬት። እነዚህ አራቱ ባህሪያተ ሥጋ የሚባሉት ሰው የተዋሃዳቸው የለበሳቸው ማንነቶች ደግሞ የፍጥረት ሁሉ መገኛዎች ናቸው። ስለዚህ ሰው በተፈጥሮ ፍጥረትን ሁሉ እንዲሸከም እግዚአብሔር ባለጸጋ አድርጎት ነበር። ፍጥረትን እንዲሸከም ግዟት የሚለው ቃል ይሄ ነው። ደግሞ ከእግዚአብሔር እስትንፋስ የተጋራ ነበር ሰው። ይህን ደግሞ ከእግዚአብሔር እስትንፋስ ተጋርቶ ደግሞ ከመንፈሳዊ ዓለም ጋር የተዛመደ ነው። ስለዚህ ሰው በሁለቱ ዓለማት መካከል ድንበር ነበረ፣ ካህን ነበረ። ሁለቱን ዓለማት ፍጥረትን ፍጹም እያደረገ ወደ እግዚአብሔር ያወጣው ነበረ። ነገር ግን ሰው ሲወድቅ በተቃራኒው መንገድ ሲጓዝ ፍጥረት አብሮት ወደቀ። እግዚአብሔር ምን አለ? ምድር ከአንተ የተነሳ የተረገመች ትሁን አለ።
ምን አደረገች ምድር? ምን አደረገች? ምንም። ምድር የተረገመችው አዳም ገዢዋ ስለሆነ ገዢዋ ከወደቀ አብሯ መውደቋ አይቀርም። ገዢዋ ባሪያ ከሆነ አብራ ባሪያ መሆኗ አይቀርም። ስለዚህ አዳም ፍጥረትን ይዞ ወደቀ። ሰው ሲድን ፍጥረት ሁሉ ነው የታደሰው። ሰው ብቻውን አይደለም ሄዳ ነው ፍጥረት ሁሉ። ስለዚህ ሰው ከወደቀ በኋላ እነዚህ ሶስት ጸጋዎቹን ይጠቀማቸዋል። ሲጠቀማቸው ግን በተሳሳተ መንገድ የማወቅ ችሎታውን ተጠቅሞ ተመልከቱ፣ እግዚአብሔርን ወደ መካድ የማወቅ ችሎታውን ተጠቅሞ አንዱ በአንዱ ላይ ባሪያ ለመሆን በዓለም ላይ የምትመለከቱት ይሄ ዘር ማጥፋት ወንጀል ጄኖሳይድ የሚባለው ይሄ ኒኩለሩ የምናምኑ እነዚህ ጦርነቶቹ ምናምን የምትመለከቷቸው በሙሉ ሰው የማወቅ ችሎታውን በተቃራኒ መንገድ እየተጠቀመ ፍጥረትን እያከሰረ ነው። ሰው ፍጥረትን እያባከነ ሰው ወድቆ ሲቀር በመመኘት ችሎታው ደግሞ ከእግዚአብሔር መሸሽ። አዳም እንደወደቀ እግዚአብሔርን ለመሸሽ ዛፍ ስር ነው የተደበቀው። በመወሰን ኃይሉ ደግሞ ከእግዚአብሔር ፈጽሞ መለየት አለቀ፣ ጨረሰ። በመወሰን ኃይሉ ኃጢአትን፣ በደልን፣ ጥፋትን ብቻ እየሰራ ለመኖር በራሱ ላይ ወሰነ። ሰው ወደቀ። ይሄ የወደቀ የሰው ልጅ ዳግመኛ ሊሰራ የሚገባው ከውሃና ከመንፈስ ሲወለድ ነው። እና ጌታችን ምን አለ? ይህን አለ፣ ተመልከቱ። ነፋስ ወደሚወደው ይነፍሳል። ነፃ ፈቃዱን፣ የሰው ነፃ ፈቃድ የማይገደድበት ማንነቱን ድምፁ ይሰማል። ለክርስቲያኖች የተነገረ ነው። አዎ በዓለም ላይ በማህበራዊ ጉዳይ፣ በትምህርት ጉዳይ፣ በእውቀት ጉዳይ፣ በንግድ ጉዳይ፣ በስራ ጉዳይ ወልዶ ከብዶ አግብቶ በመኖር ጉዳይ እንታያለን። በዚህ ዓለም ይህንን ዓለም በዚህ እንመስላለን። ግን ዓለምን ደግሞ የማንመስልበት አንድ ረቂቅ ማንነት አለ። እሱ ምንድን ነው ብትሉኝ፣ ጥምቀት። ድምፁ ይሰማል። ነገር ግን ከየት ተነስቶ ወዴት እንደሚሄድ አይታይም። ለስጋውያን የማይታይ ረቂቅ ሀብት ጸጋ። ይህን ጸጋ ታውቃላችሁ ክርስቲያኖች። የተሰጠን ጸጋ በጥምቀት ምን እንደሆነ በደንብ ታውቃላችሁ። እንረዳለን፣ እናውቃለን። ጥምቀታችን እናከብረዋለን። ጌታችን ይህንን ነው በንፋስ መስሎ ስለ ጥምቀት እያብራራ ነው። እና ምንድን ነው የሚለው? አንተ ነፋሱ ነህ። ነፋሱ ነህ ማለት ኃይል አለ። ነፋስ ኃይለኛ ነው እንደምታውቁት። በአውሎ ነፋስ መካከል ቆማችሁ የምታውቁ ከሆነ ኃይለኛ ነው። አውሎ ነፋስ የሚባለው ሰውነታቸው እንደውም ቀጠን ያሉ ሰዎች ዛፍ ነገር ምናምን ይደገፋሉ። የማያነሳው የማያስወግደው ነገር የለም። ክርስቲያን እንደዚህ ነው የሚለው። በጥምቀት የከበረ ክርስቲያን እንደዚህ ነው። ማስወገድ የሚችልበት ኃይል አለው። ምን ማስወገድ? የማይጠቅሙ ጉዳዮችን ማስወገድ፣ ለክርስትና የማይጠቅሙትን። ምክንያቱም ጥምቀት ወዳጆቼ መውጣት ነው። ጥምቀት መውጣት ነው። ኦሪት ዘጸአትን ብትመለከቱ እስራኤል ባህርን ከተሻገሩ በኋላ የሚጀምር ታሪካቸው ነው። የኤርትራን ባህር ከተሻገሩ በኋላ ጠላታቸው ከሰጠመላቸው በኋላ ይሄ መሻገር ነው ጥምቀት። አንድ አውግስቲን የተባለ የነገረ መለኮት ሊቅ ምን ይላል? እንዲህ ይላል፣ ኃጢአቶችህ ጠላቶቼ ናቸው። እስቲ በሉ ኃጢአቶቼ በሉ እስቲ። ጠላቶቼ ናቸው። ኃጢአት ጠላት ነው። የማንነት ጠላት ነው። ኃጢአት የክብር ጠላት ነው። ኃጢአት ማለት በአጭር ቃል ስነግራችሁ ክርስቲያኖች በአንድ የሚያምር ቦርሳ ባዶ በድንጋይ ተሸክሞ መዞር ነው። በሚያምር ቦርሳ፣ በሚያምር ሻንጣ። ሻንጣው አምሮ ግን ውስጡ ድንጋይ ከሆነ ምን ጥቅም አለው? ወዳጅ እንደዚህ ነው። በሚያምረው ማንነታችን ውስጥ አግውጦን የሚኖር ማንነት ይህን ነው። አውግስቲን ምንድነው የሚለው? ኃጢአቶች ጠላቶች ናቸው፣ ሁልጊዜ ይከተሉሃል አለና፣ ነገር ግን አለ እስከ ቀይ ባህር ድረስ ብቻ ነው የሚከተሉሃል። እስከ ጥምቀት ብቻ። ከዛ በኋላ የመከተል ኃይል የላቸው። ከዚህ ይቀጥልና ምን ይላል? እንዲህ ይላል፣ በጥምቀት ወደ ቀይ ባህር ስትገባ ታመልጣለህ። ግብፃውያን በውሃ እንደተዋጡ ሁሉ እስራኤላውያን ደግሞ በደረቅ እንዳመለጡ ሁሉ አንተም ትሻገራለህ፣ ኃጢአቶችም ይጠፋሉ። በጥምቀት ይሄ ነው በጸሎት ሃይማኖታችን የተቀመጠው።
ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ኃጢአትን ይቅር ለምታሰይ ለምታጠፋ አዲስ ማንነት የምትሰጥ አዲስ ልዩ ሕይወት ነው። ይሄ ምንድነው? ጥምቀት ተመልከቱ። ቀይ ባህርን እስራኤል ተሻገሩ። ቀይ ባህር የባርነት የኃጢአት ምሳሌ ነው። ቀይ ባህር እንደ ግድግዳን የቆመው ውሃው አላገኛቸውም። በደረቅ ነው የተሻገሩት። ውሃው ያገኛቸው ፈርዖንና ሰራዊቱ ናቸው። ከዚያ በኋላ ግን ሁለተኛ ዮርዳኖስ ገጠማቸው። ዮርዳኖስ ግን ተመልከቱ በውሃ ውስጥ ነው ያለፉት እስራኤል። ይሄ መዳን ነው። ከኢያሱ ጋር በውሃ ውስጥ ነው ያለፉት። ወደ ዮርዳኖስ ከቀይ ባህር ተሻግረን ወደ ዮርዳኖስ የምናደርገው ጉዞ ፈጣን ጉዞ ወደ መዳን ምን ማለት ነው? ይሄ በክፉ ስር ከወደቀው ዓለም ተሻግረን ክርስቶስ ወደ ተቤዠው ዓለም መግባት። መድኃኔዓለም ሁላችን በዚያ እንድንገባ ይርዳል። አዎ እርሱ ወደ አዳነው ዓለም እርሱን ወደሚያሳየው ዓለም ብዙ ሰው ወደዚህ ዓለም አልገባም። አንዳንዱ እንደ እውቀት እየተረከው ነው የሚኖረው እንጂ አልገባም ወደዚህ የተቤዠ ዓለም። ኃይል አለ ወደዚህ የምትገባበት። በምን? በጥምቀት የተገኘ ኃይል በጥምቀት። ይሄ ጥምቀት በዮርዳኖስ ባህር ውስጥ ስታልፍ አሮጌውን ማንነትን የምትጥልበት አዲስ ማንነት ገንዘብ የምታደርግበት። አሮጌው ማለት አዳማዊ ሰውነት፣ የወደቀው ሰውነት፣ ከእግዚአብሔር የተጣላው ሰውነት፣ ያለመታዘዝ ካፍቴሪያ የሆነ ሰውነት፣ ወዳጅ ያለመታዘዝ ሼልፍ የሆነ ሰውነት፣ መደርደሪያ፣ እግዚአብሔር ደስ የማይሰኝባቸው ፈቃዳት የተጫኑበት ሰውነት፣ አሮጌ ሰውነት። አዲስ ሰውነት ይዘን ተነስተናል። ምን ማለት ነው? ምን ማለት ነው? አላደሰውም። ዝም ብሎ ሰውነታችንን እንደዚህ ቀባቀባ አይደለም ያደረገው መድኃኔዓለም ወዳጄ፣ አፍርሶ ነው የሰራን። ተዋህዶ ሰውነታችንን ዳግመኛ ከምድር ነው የሰራን እንደገና። ለዚህ ነው ሊቃውንት ምን ይላሉ? ጥምቀት ማህፀንም መቃብርም ነው ይላሉ። መቃብር ነው ሲባል አሮጌው ሰውነት የሚቀበርበት፣ ማህፀን ነው ሲባል አዲሱ ማንነት የሚወለድበት። አዲሱ ሔዋንን ሲረግማት ታስታውሱ ከሆነ ጌታችን ሲቀጣት ሔዋን ምጥሽንና ጻርሽን አበዛዋለሁ ጻይርሽን አበዛዋለሁ እና ፈቃድሽ ወደ ባልሽ ይሆናል በምትወልጃለሽ አላት። ይህንን ብዙ መምህራን አይ ስለ ሔዋን እየተናገረ አይደለም። ምክንያቱም እቺ የወደቀችው ሔዋን እሷ ልትወልድ የምትችል አይደለችም። ወደ ሞት የነዳችን ሕይወት የተቋረጠባት ናት እንጂ ሕይወት የሚቀጥልባት አይደለችም። ስለዚህ ሔዋን ቤተ ክርስቲያን ናት አለ። ምጥ የተባለው ጥምቀት ነው አለ። ቤተ ክርስቲያን በመንፈስ ቅዱስ ጸንሳ በጥምቀት አምጣ እኛን ወልዳናለች። እግዚአብሔር ስሙ የተመሰገነ ይሁን። ግን የወለደችን ክርስቲያኖች በከንቱና ለከንቱ አይደለም፣ ለዘላለም ሕይወት ነው። ለዘላለም ሕይወት አዲስ ሰውነት ገንዘብ ያደረግንበት ማን? ክርስቶስ የሚስተናገድበት ልክ መቅደሱን እንዳጸዳው አጽድቶ ለእርሱ የሚመጥን እንዳደረገው አንተንም ውስጥህን አጽድቶ የእሱ መቅደስ ነን ወይ ነው ጥያቄ። ነን ወይ? አሁን በጥምቀት ባገኘነው ኃይል ወዳጆቼ፣ ባገኘነው ኃይል ውስጥ እውነት አሸናፊዎች ነን ወይ? ዓለምን ማሸነፍ ችለናል ወይ? ኃጢአትን ማሸነፍ ችለናል ወይ? ለክርስቶሳዊ ማንነት የማይመቹ ጉዳዮችን ማሸነፍ ችለናል ወይ? እሱ ነው ጥያቄው። ግን ተጠምቀናል። ዳግመኛ አዋራ ማልበስ አይጠበቅብንም። ይሄ ልጅነት ነፃ ፈቃዳችንን ተጠቅመን ዳግመኛ ሌላ እንዲጠቀምበት መጋበዝ የለብንም። ይህን ሰውነት ወዳጆቼ በፍጹም። ጥምቀት ኃይል አለን ሲል የእግዚአብሔር ልጅ የመሆን ኃይል፣ ስልጣን፣ ኃይል። እኛ እግዚአብሔር እንደ ወንዶችና እንደ ሴቶች ልጆች አባት ሊሆነን እኛን በጸጋ የሚቀበልበት መንገድ ጥምቀት ነው። ስለዚህ ከተጠመቅን በኋላ እኛ የእግዚአብሔር ንብረት ነን። የማን ንብረት አልኳችሁ?
አልሰማችሁ? የማን ንብረት? በቃ ሴቶች አሁን እናንተ የሳሎን ዕቃችሁን ኪችን ታስገባላችሁ ማድቤት የሳሎን ዕቃችሁን ሳሎን እንግዳ የምታስተናግዱበትን ዕቃ ክርስቲያን የእግዚአብሔር ንብረት ነው። በከበረው መቅደስ ሳሎን ውስጥ የሚኖር አልባሌ ስፍራ የማይገኝ የእግዚአብሔር ንብረት። ስለዚህ አንድ ጸጋ ተሰጥቶናል። ሰይጣንን አንተ እኔ አይደለህም ዞር በል፣ እኔ አንተ አይደለሁም ዞር በል፣ እኔ እግዚአብሔር ነኝ፣ አንተ ልትጠቀምብኝ አይገባም፣ ሰውነቴ አዲስ ነው፣ እዚህ አዲስ ሰውነት ውስጥ የጥፋት ማንነት ይዛ አትገባም፣ አንተን እጠላሃለሁ። እኛ ብዙ ጊዜ እንጸልያለን። አሁን በዘወትር ጸሎታችን ሁልጊዜ ጠላቴ ሰይጣንን እክደዋለሁ፣ ለዚህም ምስክሬ ማርያም ናት እንላለን። አይገርማችሁ? እስቲ በሉ፣ ለዚህም በሉ እስቲ ምስክሬ ማርያም ናት። ማርያምን ምስክር አድርጎ ሰይጣንን የካደ ሰው እንዴት የሰይጣን መጫወቻ ይሆናል? እንዴት ይሆናል? እርሷ እኮ የቤተ ክርስቲያን ልብ ናት። እዚህ በጸሎት እክደዋለሁ ብለን እንዴት ይጫወትብናል? ወተን አዲስ ንብረት አዲስ ብቻ አይደለም፣ ቤተሰቦች የሆንበት ከሁላችን ከአንድ የጥምቀት ማህፀን የተወለድንበት አንዳችን ለአንዳችን ኃላፊነት የምንወስድበት ለመዳናችን ተጠያቂ የምንሆንበት ለአካላችን ለራሳችን ብቻ አይደለም ለጎረቤቶቻችን መዳን የምንጠየቅበት አዲስ መንገድ አዲስ። ወዳጆቼ ስንጠመቅ ቤተ ክርስቲያን ሜሮን ትቀባናለች፣ በሜሮን ታከብረናለች። አካሎቻችንን በሜሮን ስታከብረን አካላችንን በጥምቀት መሰዊያነት እግዚአብሔርን ተረከበኝ እያል ነው። ለእግዚአብሔር እያስረከብን ነው። ሰውነታችንን ብልቶቻችንን ለእግዚአብሔር እያስረከብን ነው። ሕዋሳቶቻችንን ለእግዚአብሔር እያስረከብን ነው። ለምን? እርሱ የኛ ራስ የሚሆንበት እኛ የእሱ አካል የምንሆንበት መንገድ ነው ጥምቀት። ክርስቶስ ውስጣችን ታስሯል። አሁን በጥምቀት እየሰማችሁ ነው? እየሰማችሁ ነው? ነው ደግሟችኋል? እየሰማችሁ ነው? እስቲ ክርስቶስ በሉ እስቲ። በውስጣችን ታስሯል። ምን ብሏል? እዛ መስቀል ላይ አንተን ለማዳን በችንካር ታስሮልሃል። በጥምቀት በኩል ደግሞ አንተ ልብ ውስጥ በፍቅር ታስሯል ክርስቶስ። እኛ ካልፈታ ነው በቀር አንድ የታሰረ አካል ፈቺው ካልፈታው እንደማይወጣ ነፃ እንደማይወጣ ክርስቶስን ከልባችን እኛ ካልፈታ ነው አይወጣም። የታሰረበት መንገድ ፍቅር ነው፣ ጥልቅ ፍቅር፣ ጥላቻ ካላመጣን። ክርስቶስ በውስጣችን ታስሯል ማለት ምን ማለት ነው ወዳጄ? አንተ የትም ኑር፣ ነጋዴም ሁን፣ ካህንም ሁን፣ ባለስልጣን ሁን፣ ተራ ሰው ሁን፣ ባለትዳር ሁን፣ ሐኪም ሁን፣ ምንም ነጋዴ ምንም ሁን፣ ባለህበት ቦታ ክርስቶስን ማሳየት መድኃኒዓለም እርሱን የምናሳይ መስታወቶች ያድርገን። ክርስቲያን እርሱ እንደማሳየት ያለ ክብርና ጸጋ የለም። አዎ ሰዎች ሾው ለማሳየት የሚዘጋጁትን ዝግጅት አታዩም እንዴ? የአንድ ቀን ሾው፣ የአንድ ቀን መድረክ፣ የመድረክ ዝግጅቶቻቸውን አታዩ? የአንድ ቀን ክለብ፣ የአንድ ቀን ጭፈራ፣ የአንድ ቀን እኛ ክርስቶስን ዕለት ዕለት እንድናሳየው የእሱ መታያ መስታወቶችን ያደረገን አምላካችን። የደረስንበትን ልዕልና አስቡት፣ ይህን ክብር አስቡት፣ ተመልከቱ። እግዚአብሔር በዚህ መንገድ ይጠራናል፣ የራሱ ያደርገናል፣ ይገዛናል። አይከራየንም፣ ይገዛናል። አሁን ብዙ ሰዎች እግዚአብሔር የተከራያቸው አሉ። ምን ማለት መሰላችሁ? ሰውነቱ የሱ ሆኖ ግን ጠዋት እግዚአብሔር ይጠቀምባቸዋል፣ ከሰዓት ሌላ ይጠቀምባቸዋል። ቤተ ክርስቲያን እግዚአብሔር ይጠቀምባቸዋል፣ ቤታቸው ሌላ ይጠቀምባቸዋል። እነዚህ የኪራይ ማንነት ያላቸው ናቸው። ያልተረጋገጠ ህልውና ተገዝተናል። የገዛን ደግሞ እሱ ባሪያ ሊያደርገን አይደለም፣ ከክብሩ ሊያካፍለን
ከዘላለማዊ ክብሩ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ የቤተ ክርስቲያን ራስ ነው ይልና የቤተ ክርስቲያን ራስ ነው ብሎ ራስ ግን ያለ እጅ ያለ እግር ያለ ዓይን ያለ ምላስ ያለ ጆሮ ምን ሊያደርግ ይችላል ይላል። ክርስቶስ ራስ ከሆነ አካሉ እኛ ነን። መንግስቱን የሚያሰፋው በእኛ ነው፣ በእኛ ነው። በአካሎቻችን መጠቀም ይፈልግ። ጨለማውን የሚያበራው በእኛ ነው ወዳጅ፣ በእኛ በስማችን የተጠራው በስሙ ነው የተጠራ ነው። ክርስቲያን ይሄ ነው ህይወቱ። ዛሬ የምናስበው ቅዱስ ጊዮርጊስ እዚህ ደረጃ ላይ ደረሰ። ህይወቱን በሞቱ እንኳን ሳይቀር ክርስቶስን ማሳየት ይቻላል። በሞቱ እናሳየዋለን ወይ? በሞታቸው ጭምር ማሳየት የቻሉዋል። አንድ አግናጢዮስ የሚባል ታላቅ አባት አለ። ምጥው ለአንበሳ ይሉታል ሊቃውንቱ። ለአንበሶች የተሰጠ አንበሶች ነው የበሉት። አግናጢዮስ የክርስቶስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረ ነው። ክርስቶስ በሚያስተምርበት ዘመን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ካቀፋቸው ሕፃናት መካከል አንዱ አግናጢዮስ ነው። በክርስቶስ ክንድ የታቀፈ ነው። ትልቅ ሰው ሆኖ ወንጌል እያስተማረ በትራጃን ዘመን ወንጌል መስበክ ወንጀል ነው ስለተባለ ደብዳቤ ይዘው ንጉሥ ደብዳቤ አንበሳ ጉድጓድ እንድትጣል ተፈርዶብሃል ሲሉት ሰንሰለቱን አንዴ ስጡኝ ብሎ ወታደሮቹን ለምኖ ሳመው። አባቴ ቅዱስ ጳውሎስ የታሰረለት ክርስቶስ ይህም በረከት ለእኔም ሰጠኝ ብሎ ሳመው። እኛ ተመልከቱ፣ ሰው አባቶቻችን በሰንሰለት ለእርሱ ለመታሰር እዚያ ድረስ በደስታ ይስተናግዳሉ። እኛ በጽድቅ ለመታሰር ከብዶናል። በንጽህና ለመታሰር ከብዶናል። እኛ በፍቅር ለመታሰር ከብዶናል። እኛ ሰንሰለቱን ሳመውና አስሮት ይዞ ሲጓዙ ደቀ መዛሙርቱ ተከትሎ ያለቅሳሉ። እናስጥል ምናምን ብለው እንደው ጉቦም ቢሆን ሰተን እናስጥል ብለው ያለቅሳሉ። ፊቱን ዞር አለና እናንተ ያስተማርኳችሁን ታምናላችሁ አለ። አዎ እንግዲያውስ የምታምኑ ከሆነ አለ ትንሣኤ ሙታን እንዳለ ታምናላችሁ? አዎ እንግዲያውስ የምታምኑ ከሆነ እኔ ለእግዚአብሔር እንደ ስንዴ ነኝ አለ። ለእርሱ አለ በመለኮታዊ ዙፋኑ ፊት ሕያው እንጀራ ሆኜ የምቀርብ መስዋዕት ነኝ፣ ስንዴ ነኝ። ስንዴ ደግሞ እንጀራ የሚሆነው ተፈጭቶ ነው። ስለዚህ ለእርሱ እንጀራ እንደሆን በአንበሶቹ ጥርስ ልፈጭ ይገባኛል አለ። አያችሁ፣ አንበሶቹ ከፈጩት በኋላ የት እንደሚደርስ ያውቃል። እናንተ የአንበሶቹን ጥርስ ነው የምታዩት። እኔ ግን ተመልከቱ፣ እዚያ አንበሶቹ ጉሮሮ ውስጥ የክርስቶስ እጅ ተዘርግቶ አየዋለሁ። የሚቀበለኝ እሱ ነው አለ። ታየዋለህ እጁን የክርስቶስን? እናየዋለን። ቤተክርስቲያን መተን እናየዋለን እጁን። ምንድን ነው የምናየው? ቤተክርስቲያን ከኔ ጀምሮ አንበሶቹ ተመልከቱ፣ ፈጭተው በልተው ምንም አላስተረፉም። አጥንቱን፣ ስጋው፣ ሁሉንም። በጣም የሚገርመው ግን ልቡን ብቻ ተዉት። ልቡ ላይ ኢየሱስ ክርስቶስ የሚል የኢየሱስ ክርስቶስ የዘላለም ንጉሥ የሚል ልቡ ላይ ተጽፎ ተገኘ። ያያችሁ፣ ደቀ መዛሙርቱን የሚያጸና የሰማዕታቱ እምነት እኛ እንዲያጸናን እግዚአብሔር በጎ ፈቃድ ይሆንልን። ነፋስ ነህ አንተ፣ ኃይል አለህ ማስወገድ፣ በትዳር የሚመጣውን ጨለማ፣ በሕይወት የሚመጣው በመንፈሳዊት የሚመጣውን ጨለማ የማስወገድ ኃይል አለን። ይህን ኃይል ያገኘነው በጥምቀት ነው። ውሳጣዊ ኃይልን የተሞላ ነው። ይህ ኃይል የመንፈስ ቅዱስ ኃይል ነው። ማሸነፍ የምንችልበት፣ ጥላቻን፣ ክፋትን ከፊታችን ማስወገድ የምንችልበት። እኛ በስመ አብ እያልን እንናከሳለን። በስሙ እንዴት ሰው ይናከሳል? በስሙ መዳን ቢያቅተን በስሙ መናከስ አናቆምም። መናከስ ቤተ ክርስቲያን ስትመጡ መናከስ፣ ሲወጣ መናከስ፣ ሲኬድ ማን በስሙ። እግዚአብሔር እንዴት እንደሚታዘበን አላውቅም። እኔ አላውቅም። በስሙ ወዳጆቼ፣ በስሙ ጠላትን የማሸነፍ ኃይል ነው የተሰጠልኝ። ክፋትን የማሸነፍ ኃይል ነው። ለልጆቻችን በትዳራችን ክርስቶስን የማሳየት ኃይል። ሕፃናቶቻችሁ ምንድን ነው የሚያዩት? ወላጆች የእናንተን የባልና የሚስት ጭቅጭቅ ነው የሚያዩት? በባልና ሚስት ሕይወት ውስጥ ክርስቶስን ያዩታል፣ ተስፋ ያደርጉበታል። ከቤቴ ከእናቴ ክርስቶስን አገኘሁት ብሎ በድፍረት የሚወጣ ልጅ አለ በዚህ ዘመን ወዳጆች፣ አለ። ይሄ ሁሉ ኃላፊነትን የተጣለብን በምን ኃይል ነው የተሰጠን? ኃይል የማሸነፍ ኃይል፣ ድል የመንሳት ኃይል፣ ሕይወታችን ትርጉም እንዲኖረው
ትርጉም እንዲኖር፣ ትርጉማችን ክርስቶስ እንዲሆን ጌታችን ምን አለ? መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም በጎቼን አውቃቸዋለሁ፣ የራሴን በጎች አውቃለሁ፣ የራሴ በጎች እኔን ያውቁኛል፣ ነፍሴን ስለ በጎቼ አኖራለሁ አለና ከዚያ ምን አለ መሰላችሁ? ከኔ ጋር ይኖራሉ፣ ከእጄ ማንም አይነጥቃቸውም አለ። ማንም ከእጄ ማንም አይነጥቃቸውም፣ ራሳቸው አይወጡም አላለም። እኛ እንድንወጣ ፈቃድ አለን። ለምን? ነፋስ ወደሚወደው ይነፍሳል። ከእጅ ግን አንተ ካልወጣ ከእርሱ እጅ ማንም ሊያወጣ አይችልም። ማንም ኃይል አለን። በዚህ ኃይል የማሸነፍ ድል የመንሳት አሁን ስንወጣ ጀምሮ ወስነን መውጣት ዓለምና ምኞቷን ማለት ለካ ኃጢአት ማለት ለካ ድንጋይ ነው፣ ለካ ድንጋይ ተሸክሜ ነው ምኖረው ብለን ድንጋያችንን አራግፈን የመውጣት ኃይል አለን። ኃይል ሁለተኛ ወዳጆቼ አንተ ነፋስ ነህ ሲል ገደብ የለህም። ምን እግዚአብሔርን ወደ መምሰል ለመውጣት የለህም። ምንድን ነው ቅዱስ ጊዮርጊስን እዛ ወፍጮ ድረስ ያደረሰው? ምን እግዚአብሔርን መምሰል አቋራጭ መንገድ አጥቶ ይመስላል? ግድ የለም ዘመን ሲያልፍ እመጣለሁ ማለት አቅቶት ይመስልሻል እህቴ? እግዚአብሔርን ወደ መምሰል ሲወጣ ኃይል በነፋሳዊ ኃይሉ በዚያ እንደ ነፋስ በተመሰለ ኃይሉ እርሱን ወደ መምሰል መውጣት፣ ደመና እየተጫሙ መውጣት፣ ከልዕልና ወደ ልዕልና ከክብር ወደ ክብር መውጣት፣ መሻገር። የዛሬ ወር የጊዮርጊስ ዕለት የነበረንን ጠባይ ዛሬም ተሸክመ ነው ከመጣን ኪሳራ ነው። ኪሳራ ክፉ ጠባይ የዛሬ ወር የጊዮርጊስ ዕለት ተምረን አንድ ክፉ ጠባይ ጥለን አሁን ዛሬ አንድ ጥየጣል ከክብር ወደ ክብር የመሻገር። አንዳንድ ሰዎች ነገሌ እኮ ዕድለኞች ናቸው፣ አቤት ሲጾሙ ሲጸልዩ ሲመጸውቱ። አሁን ተመልከቱ እሺ፣ እኚህ እናታችን ተመልከቱ፣ እግዚአብሔር በሀብታቸው በገንዘባቸው እንዴት እንደሚሰራ ተመልከቱ። እኛ አሁን አደነቅን፣ ብዙ ሰው ያደንቃል፣ ጥሩ ነው እኮ። ግን እኛ ደግሞ ምንድን ነው የሚይዘን? ለአንዳንድ ሰው ብቻ እግዚአብሔር ወስኖ የሰጠ ይመስልናል። መስጠት መጸለይ ለአንዳንድ ሰው ብቻ ወስኖ የሰጠ፣ ማስቀደስ፣ መጽናት፣ መትጋት ለተወሰኑ ሰዎች የተሰጠ ይመስለናል። ይሄ ኑፋቄ ነው። ራሱ ክርስቲያኖች ፕሪዲስቲኔሽን ይሉታል። ይሄ ቅድመ ውሳኔ። እግዚአብሔር እገሌና ገሌ ቀድመው እንደዚህ ጻድቅ የሆኑ ገሌ ኃጢአተኛ አላለም። ፍሪ ዊል አለን፣ ነፃ ፈቃድ አለን። ሰዎች የሚያደርጉትን መልካም ነገር ወደ ማድረግ ሲጸልዩ የምናያቸውን ሰዎች እንደነሱ እንድጸልይ ይርዳኝ ብለን ወደዚያ መሻገር ከልዕልና ወደ ልዕልና ቴዎሲስ ይባላል። የማይቆም መንገድ፣ እግዚአብሔርን የመምሰል መንገድ። ተመልከቱ እድሜ ዘመናችንን ወደዚህ ቅድስና ብንጓዝ እንኳን እግዚአብሔርን ቀርቶ ወዳጆቼ ድንግል ማርያም የደረሰችበት ጋር መድረስ አንችልም። መልኳ የአምላክን መልክ ይመስል ነበር ይላል። የእመቤታችንን ሕይወት ታስታውሳላችሁ፣ ታውቃላችሁ። እና ወዳጆቼ እኛ እነ ቅዱስ ጊዮርጊስ የደረሱበትን ባንደርስ ግን በሕይወታችን ክርስቶስ የሚታይብን፣ በሕይወታችን ክርስቶስ፣ በቤተሰቦቻችን ክርስቶስ የሚታይብን እነዚህ ኦርቶዶክሳውያን ናቸው። ኃይል ያላቸው። የምን ኃይል? መንፈሳዊ ኃይል፣ ረቂቅ ኃይል ያላቸው፣ የማይጨበጡ፣ ለስጋውያን የማይጨበጡ፣ ለዓለማውያን የማይታዩ፣ ድምፃቸው የሚሰማ ግን የማይታዩ፣ ልክ እንደ ቅዱሳን መላእክት እግዚአብሔር ብቻ የሚያያቸው፣ ጽድቃቸውን፣ ክብራቸውን፣ ልዕልናቸውን። ወዳጆቼ እና እኛ ሰውነታችን፣ ገንዘባችን፣ ትምህርታችን፣ እውቀታችን፣ ሕይወታችን እግዚአብሔር እንዲጠቀምበት እንድንሆን ይህን ኃይል ተሰጥቶናል። ይህን መስራት የምንችልበት ኃይል፣ ይሄ ኃይል የውስጥ ኃይል ይባላል። ኒቆዲሞስን ያስደነቀው ይሄ ኃይል ነው። ይሄ ነው። አንድ ነገር ነገራችሁ ላብቃ። ድንጋይ ክርስቲያኖች፣ ድንጋይ በቃየን እጅና በላሊበላ እጅ ትርጉሙ ለየቅል ነው። ድንጋይ በሙሴም እጅ ይገርማቸዋል። ሙሴን እግዚአብሔር ከድንጋይ መሰዊያ ሰርቶለታል። ከድንጋይ እግዚአብሔር ብሎታል፣ ከድንጋይ መሰዊያ ስራልኝ። ቃየን ድንጋይ ሲያገኝ ወንድሙን የገደለበት። ድንጋይን እንደ ገንዘብ ውሰዱት፣ ድንጋይን እንደ እውቀት ውሰዱት፣ ድንጋይን እንደ ጥበብ፣ ድንጋይን እንደ ቤተሰብ፣ ድንጋይን እንደ ዕድሜ ውሰዱት። ድንጋዩ ተመልከቱ፣ ምንድን ነው የሚያደርገው? ያ ላሊበላ ያገኘውን ድንጋይ ተመልከቱ። መቅደስ ነው ፈልፍሎ የሰራበት እግዚአብሔር እንዲታየበት። ክርስቲያን በጥምቀት ከዓለም የተለየ ኪዳን የገባ አዲስ ኪዳን ራሱን ለእግዚአብሔር ያስረከበ ስለሆነ ኃይሉን አያባክንም። ኃይሉን ዓለም አትጠቀምበትም። እግዚአብሔር እየተጠቀመበት የእግዚአብሔር መንግስት ተጠሪ ሆኖ የሚኖር ነው። እንዲህ ባለ ጸጋና ሕይወት እንድንኖር መድኃኔዓለም አምላካችን ይርዳን።
እግዚአብሔር መምህራችን ነው። ክርስቶስ አንተ ከእግዚአብሔር የመጣ መምህር ነህ አለው። ይኸውላችሁ ሉዓላዊ ገዢ ነው ክርስቶስ። ግን ሲገዛን ክርስቶስ በክንዱ ረግጦ አይደለም። ክርስቶስ ሲገዛ በሰራዊት ብዛት ከቦ አስፈርቶ አስደንግጦ አይደለም። ክርስቶስ አስተምሮ የሚገዛ አምላክ ነው። የሚገዛበት መንገድ የእውነት ኃይልና ፍቅር ነው። በፍቅር የሚገዛ ነው። በሆሳዕናም የመጣበትን መንገድ ተመልከቱ። በአህያ ተጭኖ እኮ ነው ወዳጄ፣ ንጉሥ ነው። በአህያ ተጭኖ ልባቸው ነው ንጉሥ ነው እያለ እንዲያመሰግን የፈቀደላቸው እንጂ የንጉሥ መልክ አይታይበትም። አህያ ነው በአህያ ላይ ተጭኖ ምንም አይታይበትም። የሸዋ አክሊል ሊደፋ ነው እየመጣ ያለው። ከፊቱ የሚጠብቀው መስቀል ነው። ግን በድል እየተዘመረለት ሲገባ በአህያ ላይ የገባቸው ናቸው የዘመሩለት። እኔና እናንተም ልባችንን በፍቅር የምናነጥፍለት፣ ነጠላቸውን የሆሳዕና ሰዎች ያነጠፉለት፣ ልባችንን በፍቅር አንጥፈንለት ይግባ ንጉሥ ስብሐት። በልባችን ይሄ ንጉሥ ይግባ፣ የምስጋናው ንጉሥ ይግባ። በእኔ ልብ ውስጥ እሱ እንዲታይብኝ ልቤ አንተ ዙፋን ይሁን ብለን ክርስቲያኖች መጸለይ፣ እንዲህ ባለ መንገድ ሕይወታችንን ማሳደግ አለብን እንጂ በዓላት ሁል ጊዜ በስጋ እየተቀበልን በስጋ እየሸኘን አይደክምም? ይሄ ክርስቲያኖች አይደክምም እንዴ? ሊደክመን ይገባል። በመንፈስ ተቀብለን በመንፈስ የምንሸኝበት ዘመን ሊመጣ ይገባል። ይሄም የሆነው እግዚአብሔር በጥምቀት የሰጠን የልጅነት ጸጋና ኃይል አለ። በዚህ ኃይል መጠቀም ብቻ ነው። ስንጠቀም እግዚአብሔር እስከ ዓለም ፍጻሜ ከኛ ጋር ነው። በውስጣችን ታስሮ የሚኖር አምላክ ነው። የሚያግዘን አምላክ ነው። ለጽድቅ የሚያግዘን ለበጎነት የሚያግዘን አምላክ ነው። ይሄንን አምላክ መርህና መምህር አድርገን ልንኖር ይገባናል። ከሰማዕቱ ከቅዱስ ጊዮርጊስ በረከት ያሳትፈን። ሰላም ሁኑ።